In a dramatic turn of events, US President Donald Trump and Vice President J.D. Vance were quickly evacuated by the Secret Service. Donald Trump and First Lady Melania Trump were rushed to safety Saturday night. Man behind it all, who is to breach the event in Washington? President Donald Trump ከግድያ ሙከራ ተረፉ። ዶናልድ ትራምፕ በዋሽንግተን ሂልተን ሆቴል በዘጋጀውና በርካታ ከፍተኛ ባለስልጣናት በታደሙበት የጋዜጠኞች የእራት ግብዣ ላይ ኮል ቶማስ አለን የተባለ የ31 ዓመት ሰው በሆቴሉ የደህንነት መፈተሻ ጣቢያ በኩል በመሮጥ ወደ አዳራሹ ገብቶ ተኩስ ከፍቷል። ተኳሹ ኮል ቶማስ አለን ሽጉጥና በርካታ ቢላዎችን የታጠቀ ነበር። ዶናልድ ትራምፕ ደንግጠው በመንበርከክ በዳዴ የዳሁ ለመሸሸግ የሞከሩ ሲሆን ምንም አይነት ጉዳት ሳይደርስባቸው የግል ደህንነት ጠባቂዎቻቸው አፋፍሰው ወስደዋቸዋል። በተኩሱ አንድ የደህንነት አባል በጥይት የተመታ ቢሆንም በለበሰው የጥይት መከላከያ ልብስ ምክንያት ከሞት ተርፏል። ተጠርጣሪው ኮል ቶማስ አለን የካሊፎርኒያ ነዋሪና የአንደኛ ደረጃ ትምህርት ቤት መምህር እንደሆነ ፖሊስ አስታውቋል። የኤፍቢአይ ዳይሬክተሩ ካሽ ፔታል ምሽቱን ሁኔታዎችን በቁጥጥር ስር ለማዋል ተንቀሳቅሰዋል። ሰውየው በሥነ ሥርዓቱ የታደሙ ጋዜጠኞችን ጠረጴዛዎቹ ስር እንዲተኙ በማዘዝ ዘም ብላችሁ ተኙ፣ ተረጋጉ ብሎ ጮክ ብሎ መናገሩን በእራት ግብዣው ላይ የተገኙት የዴይሊ ሜል ጋዜጠኞች የተናገሩ ሲሆን ከ3 እስከ 4 የሚደርሱ ጥይቶችን ተጠርጣሪው መተኮሱንና የሴክሬት ሰርቪስ ወኪሎች በአዳራሹ ውስጥ ሽጉጣቸውን ወድረው ሁላችሁም ወለሉ ላይ ተኙ እያሉ ሲጮኹ እንደሰሙ ዘግበዋል። የሚስጥራዊ አገልግሎት ከሜትሮፖሊታን ፖሊስ መምሪያ ጋር በመተባበር በእራት ግብዣው መግቢያ በዋናው የደህንነት ፍተሻ ቦታ አቅራቢያ ተኩስ የከፈተ ሌላ ግለሰብ በቁጥጥር ስር አውሏል ሲሉ የዋይት ሃውስ ባለስልጣን ለዴይሊ ሜል በሰጡት መግለጫ ተናግረዋል። በዲሲ የሚስጥራዊ አገልግሎትና የሕግ አስከባሪ ድርጅት ሰራተኞች በትናንትናው ምሽት በጣም ጥሩ ሥራ ሰርተዋል። በፍጥነትና በድፍረት እርምጃ ወስደዋል። ተኳሹ ተይዟል። እናም ትዕይንቱ እንዲቀጥል እንድንመክር ሐሳብ አቀርባለሁ። ነገር ግን ሙሉ በሙሉ በሕግ አስከባሪ አካላት እንመራለን። በቅርቡ ውሳኔ ይሰጣል። ያ ውሳኔ ምንም ይሁን ምን በምሽቱ የታቀደው የራት ግብዣ በቅርቡ በድጋሚ ይዘጋጃል። ስለተሞከረው የመግደል ሙከራ በዝርዝር እናሳውቃለን ሲሉ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ፕሬዚዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ በደህንነት ሰዎቻቸው ታጅበው ከሆቴሉ በመውጣት ወደ ዋይት ሃውስ በሰላም ተመልሰዋል። ሜላኒያ ትራምፕ ሐምሌ 13 2004 ዶናልድ ትራምፕ በፔንሲልቫኒያ ባትለር ለፕሬዝዳንታዊ ምርጫ የቅስቀሳ ንግግር ሲያደርጉ በነበረበት ወቅት እሳቸውን ለመግደል የተቃጣባቸውን የመግደል ሙከራ በቦታው ባለመኖሯ የሁኔታውን አደገኝነት አታውቅም ነበር። በትናንትናው ምሽት በእራት ግብዣው ላይ የተገኘችው ሜላኒያ ትራምፕ የሁኔታው ተሞክሮ በጣም አሰቃቂ እንደሆነባትና አሁንም ድንጋጤው እንዳለቀቃት ተናግራለች። ሜላኒያ ትራምፕ እንደ ግል ጠባቂዎችና የደህንነት ሰራተኞች የበለጠ አደገኛ የሆነ ሙያ አለ ብዬ መገመት አልችልም ስትል ለጋዜጠኞች ተናግራለች። ታማኝነትን ከዘመናዊነት ጋር አያት አጣምሮ አቅርቦላችኋል። አያት ሪል ስቴት በካዛንቺስ ዘመናዊው መንደር ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን በተለያየ የካሬ አማራጭ ለሽያጭ አቅርቧል። ከ4 ሚሊዮን ብር የሚጀምሩት እነዚህ ቤቶች እስከ 25 በመቶ የሚደርስ የባለ ቅናሽ ተደርጎባቸዋል። በተጨማሪም በሲኤምሲና በአያት ግንባታቸው ከ90 በመቶ በላይ የደረሱ መኖሪያ ቤቶችንና የንግድ ሱቆችን አቅርቧል። ከ5 እስከ 25 በመቶ የሚደርስ የባለ ቅናሽም ተደርጎባቸዋል። የነገውን ሳይሆን የዛሬውን እድል እንዲጠቀሙ አያት ሪል ስቴት መልእክቱን ያስተላልፋል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 አሁኑኑ ይደውሉ። አያት ዞሮ መግቢያዬ። And he was taken down by some very brave members of Secret Service and they acted very quickly. በአሁኑ ወቅት በአሜሪካ መንግስት ባለስልጣናት መካከል ከፍተኛ የአቋም ልዩነት ተፈጥሯል። በዚህ ምክንያት ምክትላቸው ጄዲ ቫንስ የሚመራው የአሜሪካ ልዑካን ቡድን ወደ ፓኪስታን ሊያደርጉ የነበረውን ጉዞ ለጊዜው ሰርዞታል።
የፕሬዝዳንት ዶናልድ ትራምፕ የአገር ውስጥ ተቀናቃኞችና ዓለም አቀፍ አጋሮች በትራምፕ አካሄድ ላይ ከፍተኛ ስጋትና ትችት እየሰነዘሩ ይገኛሉ። እንደ በርኒ ሳንደርስ ያሉ ዴሞክራቶችና እንዲያውም አንዳንድ ሪፐብሊካኖች እንደ ማርጆሪ ቴይለር ግሪን የትራምፕን ንግግሮች ያልተረጋጉ ሲሉ ወቅሰዋል። በተለይ ትራምፕ በሰርጡ ዙሪያ የሚጠቀሟቸው ጠንካራ ቃላትና ወታደራዊ ማስፈራሪያዎች ጦርነት ሊቀሰቅሱ ይችላሉ የሚል ስጋት አሳድሯል። በቅርብ የተሰጡ የሕዝብ አስተያየቶች እንደሚያሳዩት አብዛኞቹ ዴሞክራቶች 74% እና ግማሽ ያህሉ ገለልተኛ መራጮች ትራምፕ በኢራን ላይ የጣሉትን የባህር ላይ እገዳ ይቃወማሉ። የተባበሩት አረብ ኤምሬትስ የኢንዱስትሪና የላቀ ቴክኖሎጂ ሚኒስትር እንዲሁም የኤዲኤንኦሲ ዋና ሥራ አስፈጻሚ የሆኑት የነዳጅ ኢንዱስትሪዎች ጥምረት ሊቀመንበር ሱልጣን አህመድ አልጀባር ለመገናኛ ብዙሃን ባጋሩት ከተለያዩ ዓለም አቀፍ የባህር ላይ ድርጅቶች መረጃ መሠረት በሆርሙዝ የባህር ወሽመጥ አካባቢ ያለው ወቅታዊ መስተጓጎል ያስከተለው ከፍተኛ ቁጥር ያላቸው መርከቦችና መርከበኞች ታግደው እንዲቆሙ መደረጋቸውን አስታውቀዋል። ሱልጣኑ በዚሁ መግለጫቸው ወደ 20 ሺህ የሚጠጉ መርከበኞች በወሽመጡ መዘጋት ምክንያት ደህንነቱ በተጠበቀ ሁኔታ ማለፍ ሳይችሉ ታግደው ይገኛሉ። በአጠቃላይ ወደ 2000 የሚጠጉ የንግድ መርከቦች በፋርስ ባህረ ሰላጤ ውስጥና በወሽመጡ መግቢያ ላይ ቆመው እንደሚገኙ ተገልጿል። ከነዚህ ውስጥ ወደ 800 የሚጠጉት የንግድ መርከቦች በወሽመጡ ውስጥ በቀጥታ እንቅስቃሴያቸው የተገደበ ነው። 400 የሚሆኑት ደግሞ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ ውስጥ 230 የሚሆኑት ነዳጅ ጭነው ለመጓዝ ዝግጁ የሆኑ ናቸው። ግጭቱ ከተጀመረበት ከየካቲት ወር ጀምሮ ቢያንስ 22 መርከቦች ጥቃት ደርሶባቸዋል። በእነዚህ ጥቃቶች ምክንያት እስካሁን የ10 መርከበኞች ሕይወት ማለፉም ተዘግቧል። ይህ በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ጫና የፈጠረ ሲሆን ከመደበኛው የመርከቦች ፍሰት አንጻር ሲታይ አሁን ላይ በወሽመጡ የሚያልፉት መርከበኞች ቁጥር 95 በመቶ ቀንሶ እንደሚገኝ ሱልጣኑ በእጃቸው ላይ ያሉ መረጃዎች ያመለክታሉ ብለዋል። ይህን መሰል ዓለም አቀፍ ቀውስ ያስከተለውንና የአሜሪካ መንግሥት በሆርሙዝ የባህር ወሽመጥ ላይ የጣለውን እገዳ በተመለከተ እንደ እንግሊዝ፣ የአውሮፓ ኅብረትና ሌሎች ዓለም አቀፍ አጋሮች የሆርሙዝ ሰርጥን ወታደራዊ ፍጥጫ በተመለከተ ዶናልድ ትራምፕ ዲፕሎማሲን ከማስቀደም ይልቅ በኃይል ለመጫን የሚከተሉት መንገድ ለዓለም ኢኮኖሚና ለሰላም አደገኛ ነው የሚል አቋማቸውን በተደጋጋሚ እየገለጹ ነው። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የብሪታንያ ኃይሎች በአሜሪካ የባህር ላይ እገዳ ውስጥ እንደማይሳተፉ በተደጋጋሚ እየገለጹ ነው። የአውሮፓ ኅብረት የውጭ ጉዳይ ኃላፊ ካጃ ካላስ ትራምፕ በየቀኑ የሚያደርጉትን የአቋም ለውጥ ግድ የለሽነት ሲሉ ገልጸውታል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ትራምፕ በኢራን ላይ የሰነዘሩት አንድ ስልጣኔ ዛሬ ይጠፋል የሚለው ማስፈራሪያ ፈጽሞ ተቀባይነት የሌለውና የሞራል ጥያቄ የሚያስነሳ ነው ሲሉ አውግዘዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ የኑክሌር ኮድ በመከልከላቸው ምክንያት ስልጣኔ ተገድቧል፣ የአሜሪካ ጦር ኃይሎች ጠቅላይ አዛዥነቴ ሊከበር ይገባል ሲሉ ከጦር ኃይሎች ኤታማዦር ሹሞቻቸው ጋር መወዛገባቸው ተዘገበ። በያዝነው አፕሪል ወር መጀመሪያ ላይ ዶናልድ ትራምፕ የኑክሌር ኮዶቹን ለመጠቀም ሞክረው በጀነራል ዳንኬን ተከለከሉ የሚል መረጃ በስፋት ተዘግቦ ነበር። የቀድሞ የሲአይኤ ተንታኝ ላሪ ጆንሰን ትራምፕ ከኢራን ጋር ባለው ወታደራዊ ፍጥጫ ምክንያት የኑክሌር ኮዶችን ለመጠቀም በጠየቁበት ወቅት የጦር ኃይሉ ኤታማዦር ሹም ጀነራል ዳንኬን አይሆንም በማለት እንደከለከሏቸው መናገራቸውን ተከትሎ ጉዳዩ በዓለም አቀፍ ደረጃ አነጋጋሪ ሆነዋል። ምንም እንኳን መረጃው በመላው ዓለም በቪዲዮና በሶሻል ሚዲያ በስፋት ቢሰራጭም እስካሁን በገለልተኛ አካላት የተረጋገጠ ማስረጃ አልቀረበበትም። ፕሬዝዳንት ዶናልድ ትራምፕ የኑክሌር ጥቃት የማዘዝ ብቸኛ ስልጣን አላቸው። ነገር ግን ይህንን ትዕዛዝ ፕሬዝዳንቱ ቢሰጡ ሕገወጥና ያላሳማኝ ምክንያት በንጹሐን ላይ የሚሰነዘር ሆኖ ካገኙት አብረዋቸው የሚንቀሳቀሱ ከፍተኛ የጦር ጀነራሎች የመቃወም ወይም የመከልከል መብትም ግዴታም አላቸው። ትራምፕ በጦር ኃይሉ አማካይነት ኮዱ እንዳይደርሳቸው ተደርጓል የሚለው የቅርብ ጊዜ መረጃ በይፋ ያልተረጋገጠ ወሬ ሲሆን የዋይት ሃውስ ባለሥልጣናትም ውድቅ አድርገውታል። በዶናልድ ትራምፕ አስተዳደር የኑክሌር ኮድ መከልከል ወይም የመጠቀም ሥልጣናቸውን የመገደብ ሙከራዎች
በዋናነት ተነስቶ የነበረው በመጀመሪያው የሥልጣን ዘመናቸው ማብቂያ ላይ በተለይ ጃንዋሪ 6 ቀን 2021 ደጋፊዎቻቸው በዋይት ሃውስ ከፈጸሙት ክስተት በኋላ ነው። በወቅቱ ትራምፕ በጆ ባይደን በምርጫ ተሸንፈው ስልጣን ለተመራጩ ፕሬዝዳንት በሚያስረክቡበት የመጨረሻ ቀናት የኑክሌር ጦር መሳሪያን ያለ አግባብ ሊጠቀሙበት ይችላሉ የሚል ስጋት በዴሞክራቶችና በአንዳንድ ወታደራዊ አመራሪዎች ዘንድ ተፈጥሮ ነበር። የአሜሪካ ኮንግረስ አፈጉባኤ የነበሩት ናንሲ ፔሎሲ ትራምፕ የኑክሌር ኮዶችን እንዳይጠቀሙ ወታደራዊ አመራሮች የጋራ ጀነራል ስታፍ አዛዦች እንዲከለክሉ ጥረት ማድረጋቸው ይታወሳል። በጦር መሳሪያ አጠቃቀማቸው ያልተረጋጋ ባህሪና ከስሜታዊነታቸው አንጻር ጥንቃቄ እንዲደረግ አሳስበው ነበር። ምንም እንኳን የፕሬዝዳንቱ የኑክሌር ኮድ አጠቃቀም ስልጣን ፍጹም ቢሆንም የፔንታጎን ከፍተኛ አመራሮች ሕገወጥ ወይም ምክንያታዊ ያልሆነ ትዕዛዝን የመቃወም መብትና ግዴታ እንዳላቸው ይታወቃል። ትራምፕ በኢራንና በሌሎች የኑክሌር መርሃ ግብሮች ላይ የነበራቸው ጠንካራ አቋም እንዲሁም በኢራን የኑክሌር ቁሶች ላይ የነበራቸው ፍላጎት በወቅቱ ከፍተኛ ውጥረትን ፈጥሮ ነበር። ላሪ ጆንሰን የተባሉ የቀድሞ የሲአይኤ ተንታኝ ጀጂንግ ፍሪደም በተባለ የዩቲዩብ ፕሮግራም ላይ ቀርበው እንደተናገሩት ትራምፕ አፕሪል 18 ቀን 2026 በተደረገ አስቸኳይ ስብሰባ ላይ የኑክሌር ኮዶች እንዲሰጧቸው ጠይቀው ነበር። ነገር ግን የጦር ኃይሉ ጠቅላይ አዛዥ ጀነራል ዳንኬን አይሆንም በማለት ከልክለዋቸዋል በማለት ገልጸዋል። ዘ ሚረር የተባለው ታዋቂ የእንግሊዝ ጋዜጣ ይህንኑ የላሪ ጆንሰንን ንግግር በመጥቀስ ትራምፕ የኑክሌር ኮዶችን ለማግኘት የሚሞክሩም በወታደራዊ መሪ ተከለከሉ የሚል ዘገባ በሰፊው አሰራጭቷል። የዘገባውን መሰራጨት ተከትሎ የዋይት ሃውስ ቃል አቀባይ የቀረበው ወቀሳ ሐሰት መሆኑን ገልጸው ውድቅ አድርገውታል። ላሪ ጆንሰን ከዚህ ቀደምም በፖለቲካዊና ወታደራዊ ጉዳዮች ላይ አወዛጋቢ አስተያየቶችን በመስጠት የሚታወቁ ተንታኝ ናቸው። በሌላ በኩልም ኢራን የቀረበላትን የሰላም ስምምነት ካልተቀበለች የአገሪቱን የኤሌክትሪክ ኃይል ማመንጫዎችና ድልድዮችን በሙሉ እንደሚያወድሙ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ እየዛቱ ነው። ትራምፕ በማኅበራዊ ገጻቸው ላይ ከእንግዲህ ደግነት የለም በማለት ከቀናት በፊት በትሩዝ ሶሻል ገጻቸው ማስጠንቀቂያ ቢሰነዝሩም አሜሪካ ሰኞ ዕለት በፓኪስታን ኢስላማባድ ከኢራን ጋር አዲስ የሰላም ድርድር እንደምትጀምር አስታውቀው በድርድሩ ላይ አማቻቸው ጃሬድ ኩሽነርና ልዩ መልእክተኛቸው ስቲቭ ዊትኮፍ እንደሚሳተፉ ገልጸዋል። መጀመሪያ ላይ ምክትል ፕሬዝዳንት ጄዲ ቫንስ በጸጥታ ምክንያት አብረው ላይሄዱ እንደሚችሉ ቢነገርም በኋላ ግን በልዑካን ውስጥ እንደሚካተቱ በመግለጽ ድርድሩ ይካሄዳል በማለት ሰኞና ማክሰኞ ቀኑን ሙሉ በትሩዝ ሶሻል ገጻቸው ላይ ሲጽፉ ያሉት ዶናልድ ትራምፕ የኢራን መንግሥት ተደራዳሪዎችን ወደ ፓኪስታን ለመላክ ወይም ላለመላክ ውሳኔ ሳትወስን አሜሪካ የልዑካን ቡድን ትልካለች ያሉበት ግራ አጋቢ መግለጫ በብዙዎች ዘንድ መነጋገሪያ ሆኗል። የኢራን ባለሥልጣናት የሆርሙዝ የባሕር ወሽመጥ እንደገና መከፈትን በመቀልበስ አሜሪካ የኢራንን ወደቦች መዝጋት እንደማታቆም ከተናገረች በኋላ ወሳኝ በሆነው የመርከብ መስመር ላይ ገደቦችን እንደገና ጥለዋል። የኢራን ባለሥልጣናት የአሜሪካ የኢራንን ወደቦች መዝጋት የተኩስ አቁም ስምምነቱን የሚጥስ ነው ሲሉ አጥብቀው ተናግረዋል። የኢራን መንግሥት በሆርሙዝ ስትራቴጂካዊ ወሽመጥ ላይ በኢራን የጦር ኃይሎች ጥብቅ ቁጥጥር ማድረጋቸውን የኢራን ኸተመል አንቢያ ማዕከላዊ ዕዝ ቃል አቀባይ ሌተናንት ኮሎኔል ኢብራሂም ዙልፋጋሪ ቅዳሜ ዕለት አስታወቁ። ኢራን ቀደም ብሎ በሆርሙዝ የባሕር ወሽመጥ ውስጥ የተወሰነ የነዳጅ ታንከሮችንና የንግድ መርከቦችን በበላይነት እንዲያልፉ ለማስቻል ቀደም ሲል የተደረጉ የድርድር ስምምነቶችን ተከትሎ በቅን ልቦና ተስማምታ ነበር። አሜሪካ ግን በተደጋጋሚ የቃል ኪዳኖችን መጣስ ቀጥላለች። አሜሪካ ለአንድ ሳምንት በሆርሙዝ የባሕር ወሽመጥ ላይ አድርጌዋለሁ ባለችው እገዳ ስር የባሕር ላይ ዝርፊያና የባሕር ስርቆት ውስጥ ተሳትፋለች ብለዋል። ሌተናንት ኮሎኔል ኢብራሂም ዙልፋጋሪ በኤክስ ገጻቸው ላይ በለጠፉት ጽሑፍ ላይ ወታደራዊ ያልሆኑ መርከቦች የሚያልፉት ኢራን በወሰነችው መንገድ ብቻ ነው፣ በሆርሙዝ የባሕር ወሽመጥ በኩል የሚደረጉ የወታደራዊ መርከቦች መተላለፊያ የተከለከለ ነው ሲሉ ገልጸዋል። በቅርቡ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ባደረጉት ቃለ ምልልስ ላይ ታዳሚዎች ስለ ድርድሩ እውነተኛና ትክክለኛ ዜና እንዲከተሉ አሳስበዋል። ባጋይ
ዓርብ ዕለት በቴሌቪዥን በተደረገ ቃለ ምልልስ የትራምፕን የይገባኛል ጥያቄ ውድቅ አድርገው የኢራንን የበለጸገ ዩራኒየም ወደ አሜሪካ ለመላክ የሚጠይቅን የድርድር ሐሳብ ኢራን እንደ አማራጭ ለመቀበል ፈቃደኛ ሆና አታውቅም ብለዋል። ሆርሙዝን በተመለከተ የሚደረጉ ውሳኔዎች በመስክ ላይ የሚወሰኑ ናቸው። ኢራን ለእገዳ የተጋለጠች አይደለችም በማለት አጽንኦት ሰጥተዋል። የኢራን ጠቅላይ ብሔራዊ ጸጥታ ምክር ቤት ኢራን ሉዓላዊነቷንና የሕዝቧን ጥቅም በሙሉ ኃይሏ ለመከላከል ያላትን ቁርጠኝነት በድጋሚ ገልጿል። ኢራን የጠላትን ምክንያታዊ ያልሆኑ ጥያቄዎች እንደማታስተናግድ ወይም እንደማትንበረከክ በመግለጽ አጽንኦት ሰጥቷል። የኢራን ብሔራዊ የጸጥታ ምክር ቤት ሴክሬታሪያት ባወጣው መግለጫ በፓኪስታን በተካሄደው ድርድር የተወሰነውን የተኩስ አቁም ስምምነት ተከትሎ ስለተከናወኑ በርካታ ክስተቶች ማብራሪያ ሰጥቷል። የኢራን ሕዝብና የጦር ኃይል ታሪካዊና ተወዳዳሪ የሌለው ወታደራዊ ጥቃት ቢካሄድበትም የጠላቶቹን የተቀነባበረ ሴራ መክቷል። አሜሪካውያን ጦርነቱን ከጀመሩ ከአንድ ሳምንት በኋላ ወዲያውኑ በተለያዩ ወገኖች የተኩስ አቁም የሰላም ድርድር እንዲደረግ ጥያቄዎችን መላክ ጀመሩ። በወቅቱ የኢራን መንግሥት ባለ 10 ነጥብ የሰላም ሐሳብ እንደ ድርድር ማዕቀፍ በማቅረብ የአሜሪካ መንግሥት እያካሄደ ያለውን ጥቃት እንዲያቆምና ወደ ድርድር እንዲመጣ የበኩላችንን ጥረት አድርገናል። በእብሪት የተሞላውና ሞት ነጋዴው የአሜሪካ መንግሥት ግን ፈቃደኛ ባለመሆኑ የሰላም ጥረቱ ተግባራዊ ሊሆን አልቻለም። የኢራን መንግሥት ከ2 ሳምንታት በፊት በኢስላማባድ በፓኪስታን መንግሥት አደራዳሪነት በሰላም ውይይቱ ላይ የተሳተፈውን የአሜሪካ መንግሥት ፍላጎት ለማሟላት ሳይሆን በድርድሩ የኢራንን ሕዝብና መንግሥት ብሔራዊ ጥቅምና ሉዓላዊነት ለማረጋገጥ በማያዳግም መልኩ ተግባራዊ ለማድረግ ነበር። ነገር ግን እንደተለመደው ዋሽንግተን አዲስና ግዙፍ ፍላጎቶችን በድርድሩ ላይ በማቅረብ እነዚህን ካላሟላችሁ አንስማማም በሚል አቋም ሳቢያ ለ21 ሰዓታት የዘለቀው ድርድር ውጤት ሳያስመዘግብ ቀርቷል። የኢራን መንግሥት በቀጣይ ከአሜሪካ መንግሥት ጋር በሚደረጉ ድርድሮች ንግግሮቹ የጠላትነት ዓላማ የለሽና ምክንያታዊ ያልሆነ አጀንዳን ለማዳመጥና በተንበርካኪነት ለመደራደር አንድም ፍላጎት የለውም። ለአገራችንና ለሕዝባችን ጥቅም ዘብ በመቆም ፍላጎቶቹን መሬት ላይ ካለው እውነታ ጋር በሚስማማ መልኩ አሸናፊና ኩሩ ኢራናዊ ሆነው እንዲወጡ በማስተካከል ላይ የተመሠረተ የድርድር አቋም የያዘ መሆኑን ጠላትም ሆነ ወዳጅ ይወቀው ብሏል። የኢራን ብሔራዊ ደህንነት ምክር ቤት ሴክሬታሪያት በዚሁ መግለጫው የፓኪስታን ጦር አዛዥ ፊልድ ማርሻል አሲፍ ሙኒር በቅርቡ ቴህራንን በጎበኙበት ወቅት ከአሜሪካውያን የቀረቡ አዳዲስ ሐሳቦችን ለእስላማዊ ሪፐብሊክ አቅርበዋል ያለው መግለጫው የኢራን ተደራዳሪ ቡድን ምንም አይነት ስምምነት እንደማያደርግ ወይም በትንሹም ቢሆን እንደማያፈገፍግ የኢራንን ሕዝብ ጥቅም በሙሉ ኃይሉ እንደሚያስጠብቅና የኢራን ነጻነት፣ ክብርና ኩራት በተለይም ለእስላማዊ ሪፐብሊኩ ሲሉ ደማቸውን ያፈሰሱ ሰማዕታትን ቃልና ክብር እንደሚጠብቅ ቃል ገብቷል። በተጨማሪም የኢራን መንግሥት በድርድሩ የራሱን ብቻ ሳይሆን የአካባቢው አገራት ጥቅማቸውንና ሉዓላዊነታቸው እንዲከበር መስራቱን ይቀጥላል። ለዚህም ነው ከሰላም ድርድሩ አስፈላጊ ቅድመ ሁኔታዎች አንዱ ሊባኖስን ጨምሮ በሁሉም ግንባሮች የተኩስ አቁም ስምምነት እንዲኖር መጠየቁን አስታውሷል። ይህም ጽዮናውያን በማናለብኝነት የሚፈጽሙትን ጥቃት እንዲያቆሙ ከመጀመሪያው ጀምሮ የኢራን መንግሥት ባደረገው ጫና የእስራኤል መንግሥት በሊባኖስ የተኩስ አቁም እንዲደረግ ከስምምነት ላይ ለመድረስ ተገዷል ሲል አክሏል። በሁርሙዝ የባህር ወሽመጥ ላይ ጠላት በሁሉም ግንባሮች የተኩስ አቁም ስምምነቱን የሚያከብር ከሆነ ስትራቴጂካዊው የውሃ መስመር ለጊዜው ይከፈታል ያለው የኢራን ብሔራዊ ደህንነት ምክር ቤት ሴክሬታሪያት መግለጫ በተወሰነ መንገድ እንዲጓዙ የሚፈቀድላቸው ወታደራዊ መርከቦች ሳይሆኑ የንግድ መርከቦች ብቻ ናቸው። ኢራን ጦርነቱ ሙሉ በሙሉ እስኪጠናቀቅና በክልሉ ዘላቂ ሰላም እስኪገኝ ድረስ በሆርሙዝ በኩል የሚተላለፈውን የትራፊክ ፍሰት ለመቆጣጠር ቆርጣ መነሳቷን የገለጸ ሲሆን በክልሉ የሚገኙ የአሜሪካ ወታደራዊ ማዕከላት የታጠቁ በመሆናቸው ለኢራንና ለፋርስ ባህረ ሰላጤ ክልል ብሔራዊ ደህንነት ስጋት መሆናቸውን አክሏል። መግለጫው የአሜሪካ የባህር ኃይል እገዳን በተመለከተ
ማስጠንቀቂያ የሰጠ ሲሆን ጠላት የመርከበኞችን መተላለፊያ ለማደናቀፍ እስካሰበ ድረስ ኢራን የተኩስ አቁም ስምምነቱን እንደ መጣስ የምትቆጥረው በመሆኑ የሆርሙዝ የባህር ወሽመጥ በተወሰነ መልኩ እንዳይከፈት ማገዷ እንደማይቀር ገልጿል። የጠቅላይ ብሔራዊ ደህንነት ምክር ቤት ሴክሬታሪያት የእስላማዊ አብዮት መሪ የሰጡትን ምክረ ሐሳብ በማስታወስ ሕዝቡ በወታደራዊና በዲፕሎማሲያዊ መስኮች የተገኙ ስኬቶችን ሙሉ በሙሉ ለማጠናከር በአደባባዮችና ጎዳናዎች ላይ መገኘታቸው እንዲቀጥሉና በግንባሩ ላይ ሙሉ በሙሉ ንቁ ሆነው እንዲቀጥሉ አስፈላጊ መሆኑን አጽንኦት ሰጥቷል። በሌላ በኩል የዶናልድ ትራምፕ መንግሥት በሆርሙዝ ሰርጥ ላይ የመርከቦችን እንቅስቃሴ የሚገድበውን እርምጃ ኢኮኖሚክ ፊውሪ በሚል የኦፕሬሽን ስያሜ የባህር ላይ ዝርፊያ ልታካሄድ መሆኑ በርካቶችን እያነጋገረ ነው። የአሜሪካ ጦር የኢራን መርከቦችን በዓለም አቀፍ የባህር ክልል ላይ ከበባ በማድረግ ለመውረስ በዝግጅት ላይ እንደሚገኝ ተገልጿል። አሜሪካ በሆርሙዝ የባህር ወሽመጥ ላይ ለማድረግ ስትሞክረው የነበረው የከበባ ዕቅድ እየሰራላት አለመሆኑን ተከትሎ በአሁኑ ሰዓት ከሆርሙዝ ሰርጥ ጋር ግንኙነት በሌለውና ለመላው ዓለም ክፍት በሆነ የባህር ክልል ላይ የኢራንን መርከቦች ከበባ ለማድረግ እየዘጋጀች መሆኑ ተዘግቧል። ዎል ስትሪት ጆርናል የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው የትራምፕ አስተዳደር በሚቀጥሉ ቀናት ከኢራን ጋር ግንኙነት ወዳላቸው የነዳጅ ጫኝ መርከቦችና የንግድ መርከቦች የአሜሪካ ወታደሮችን በአካል ለመላክ በዝግጅት ላይ እንደሚገኝ አስታውቋል። ይህም የሆነው ግን በፋርስ ባሕረ ሰላጤ ውስጥ ሳይሆን በዓለም አቀፍ ውሃዎች ላይ ነው ተብሏል። የአሜሪካ ባለሥልጣናትም አሜሪካ ማንኛውንም የኢራን ባንዲራ ያለበትን መርከብ ወይም ለኢራን የቁሳቁስ ድጋፍ ለማድረግ የሚሞክር ማንኛውንም መርከብ በንቃት ትከታተላለች በማለት ይህንኑ አረጋግጠዋል። እስካሁን ከኢራን ጋር ስታካሄዳቸው በቆየችባቸው ጦርነቶች ላይ ማሳካት ላልቻለቻቸው ኦፕሬሽኖች በሙሉ የተለያየ ስያሜ መስጠት የማይታክታት አሜሪካ ለዚህኛው ኦፕሬሽን ደግሞ ኢኮኖሚክ ፊውሪ የሚል ስያሜ ሰጥተዋለች። ታላቋ አሜሪካ የባህር ላይ የውንብድና ፊልም ይመስል ኢኮኖሚክ ፊውሪ በሚል ስያሜ የአንድን ሉዓላዊ አገር መርከቦች መውረስን እንደ ኢኮኖሚ ግብ ቆጥራ የባህር ላይ ዝርፊያ ለማካሄድ እያደረገችው የምትገኘው ዝግጅት በበርካታ አሜሪካውያን ዘንድ በቁጣ ላይ ቁጣን እያስነሳ የሚገኝ ሌላኛው የትራምፕ አስተዳደር የእብደት ማሳያ ነው ተብሏል። የቀድሞዋ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ዶናልድ ትራምፕ ከአሜሪካውያን ፍላጎት ውጪ በእስራኤል ገፋፊነት ከኢራን ጋር ወደ ጦርነት እንዲገቡ ተደርጓል ሲሉ ተናግረዋል። በዲትሮይት ከተማ በተካሄደ የዴሞክራቲክ ፓርቲ የገቢ ማሰባሰቢያ መድረክ ላይ ንግግር ያደረጉት ካማላ ሃሪስ ትራምፕ ወደ ጦርነት ገብተዋል፣ ወደዚህ ጦርነት የጎተቷቸው ደግሞ ቤንያሚን ኔታንያሁ ናቸው፣ ይህን ግልጽ እናድርገው ሲሉ የእስራኤሉን ጠቅላይ ሚኒስትር በስም ጠቅሰው ወቅሰዋል። አክለውም ትራምፕ የአሜሪካ ሕዝብ ወደማይፈልገው ጦርነት በመግባት የአሜሪካ ወታደሮችን ሕይወት አደጋ ላይ መጣላቸውን ገልጸዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ከኢራን ጋር ወደሚካሄድ ጦርነት እየጎተቷት ነው የሚለውን ክስ በተደጋጋሚ ሲያጣጥሉት ይስተዋላል። ኔታንያሁ ይህንን ውንጀላ ፌክ ኒውስ የፈጠራ ዜና በማለት የጠሩት ሲሆን ፕሬዚዳንት ትራምፕ ውሳኔ የሚያሳልፉት ለአሜሪካ ይጠቅማል ብለው በሚያስቡት ላይ ብቻ ተመስርተው ነው በማለት ክሱን መሞገታቸው ይታወሳል። ይህ በእንዲህ እንዳለ በእስራኤል 75ኛው ዓመታዊ የነጻነት ቀን አከባበር ሥነ ሥርዓት ላይ ለአይሁድ ሕዝብ ላበረከቱት ልዩ አስተዋጽኦ በሚለው ዘርፍ የአገሪቱ ከፍተኛ ክብር የሆነውን የእስራኤል ሽልማት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊበረከትላቸው እንደሆነ የእስራኤል መንግሥት አሳወቀ። የፕሬዝዳንቱን የሽልማት የምስክር ወረቀት የፈረሙት ቤንያሚን ኔታንያሁ ለሚዲያ በላኩት የቪዲዮ መልእክት ላይ በአሁኑ ሰዓት ከትራምፕ ውጭ ለአይሁድ ሕዝብ እንዲህ ያለ አስደናቂ ስኬት ማስመዝገብና አስደሳች ትስስር መፍጠር የሚችል ሌላ ሰው ይኖራል ብዬ አላስብም በማለት አድናቆታቸውንና አክብሮታቸውን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በሁለቱም የሥልጣን ዘመናቸው ለእስራኤል ደጋፊ የሆኑ ተግባራቶቻቸውን የሚያሳዩ አጫጭር ቪዲዮዎች ለእይታ ቀርበዋል። ከእነዚህም ውስጥ ዋነኞቹ በ2020 የተፈረመው ታሪካዊው የአብርሃም አኮርድ የሚባለው የሰላም ስምምነትና ባለፈው ዓመት ኦክቶበር ወር
በእስራኤል ፓርላማ ያደረጉ ንግግር እንዲሁም ባለፉት 10 ዓመታት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያደረጓቸው በርካታ ስብሰባዎች ይገኙበታል። ፕሬዚዳንት ትራምፕ በቀጣዮቹ ጥቂት ወራት ውስጥ እስራኤልን ይጎበኛሉ ተብሎ የሚጠበቅ ሲሆን ሽልማቱ በአካል በሚካሄድ ስነ ስርዓት በይፋ እንደሚበረከትላቸው ታውቋል። እስራኤል ለዶናልድ ትራምፕ አገልግሎት ሽልማትና ክብር እየሰጠች ዓለምን ማተራመሷን ስትቀጥል ቀሪው ዓለም በዝምታ የሚመለከተው እስከ መቼ ይሆን?